ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተም ደስ በሳት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ሰሜን ኢትዮጵያ ሲኖዶስ በአዲስ መልክ የተቋቋመበት 25ኛ ዓመት የብር ኢዮቤልዩ በዓልና ወንጌል በደሴ ከተማ የገባበት 9ኛ ዓመት በደሴ ከተማ በድምቀት ተከበረ። ከ21 የዓለም ሀገራትና ከተለያዩ የሃይማኖት ተቋማት የተወከሉ አካላትን ያካተተ የልኡካን ቡድን የኢትዮጵያ ሃይማኖት ተቋማት ጉባኤን ጎበኙ። ከውጭ በኢየሱስ ክርስቶስ ሐውልት ላይ ጉዳት የደረሰው የእስራኤል ወታደር እንደሚቀጣ ተገለጸ። መረጃዎቹን ኢየሱስና ኢያሱ ወደ እናንተ ያደረስኩኝ አበራችሁ ቆይታ አድርጋለሁ። አብራችሁ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ሰሜን ኢትዮጵያ ሲኖዶስ በአዲስ መልክ የተቋቋመበትን 25ኛ ዓመት የብር ኢዮቤልዩ በዓልና ወንጌል በደሴ ከተማ የገባበት 9ኛ ዓመት በደሴ ከተማ በድምቀት ተከብሯል። ዝርዝሩ እንደሚከተለው ይቀርባል። የአሜሪካን ሉተራን ሚስዮን በ1958 እንደ አውሮፓውያን አቆጣጠር ስራውን በወሎ የጀመረ ሲሆን ለ18 ዓመታት ያክልም ብዙ ሚስዮናውያንን መላክ ጀመረ። ከአባ ጉስታቮ ጋር በመተባበር የወንጌል ስራው መስፋፋት ጀምሮ እነሆ 9ኛ ዓመት ሊከበር ቻለ። በ1961 እንደ አውሮፓውያን አቆጣጠር የመካነ ኢየሱስ ቤተክርስቲያን በደሴ ከተማ የተመሰረተ ሲሆን በብዙ ውጣ ውረድ ያለፈው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የማዕከላዊ ኢትዮጵያ ሲኖዶስም በአዲስ መልክ ተቋቁሞ ስራ የጀመረበትም 25ኛ ዓመት የብር ኢዮቤልዩ በዓልም ተከብሯል። አቤኔዘር እስካሁን ድረስ እግዚአብሔር ረድቶናል በሚል መሪ ጥቅስ በተከበረው በዚህ ክብረ በዓል ላይ በርካታ መርሃ ግብሮች የተካሄዱ ሲሆን የደም ልገሳ፣ በመቄዶንያ ለሚገኙ አረጋውያን የምግብና የአልባሳት ስጦታ፣ ለቀደሙ የወንጌል አባቶች እውቅና የመስጠት መርሃ ግብር፣ የፓናል ውይይት፣ የዝማሬ አልበም ምርቃት፣ የጉብኝት፣ የወንጌል ስርጭት፣ የዶክመንተሪ፣ የስልጠናና የአምልኮ መርሃ ግብር ተካሂዷል። በዕለቱ ለቄስ ደረጀ ጀንበሩ የካውንስሉ ፕሬዝዳንትና ለቄስ ዋኛው አንዳርጌ የማዕከላዊ ሰሜን ኢትዮጵያ ሲኖዶስ ፕሬዝዳንት በልዩ መልኩ የካባ ማልበስ፣ የሰርተፍኬትና የሽኝት መርሃ ግብር ተካሂዷል። በተጨማሪም በአካባቢው ዋጋ ለከፈሉ የወንጌል አባቶች ባለፉት 25ና 90 ዓመታት ታሪክ ሂደት ውስጥ ትልቅ አስተዋጽኦ ላበረከቱ የምስጋና ሰርተፍኬትና ስጦታ ተበርክቶላቸዋል። የዕለቱ የክብር እንግዳ የደሴ ከተማ አስተዳደር ከንቲባ አቶ ሳሙኤል ሞላልኝ ወሎ የፍቅር ሀገር ናት፣ የተለያዩ ሃይማኖቶችን የሚከተሉ ሰዎች በአንድ ቤተሰቦች ውስጥ ይኖራሉ፣ የወሎ እናቶችም ከራሳቸው ልጅ አልፈው የሌላኛይቱን ልጅ ጡት እያጠቡ በማሳደግ ይታወቃሉ ካሉ በኋላ የከተማው አስተዳደር ሁሉንም የሃይማኖት ተቋማት በኩል ዓይን እየተመለከተ አገልግሎት እንደሚሰጥ ተናግረዋል። ሌሎች የከተማው አስተዳደር የመንግስት ኃላፊዎችም የእንኳን አደረሳችሁ መልእክቶችን አስተላልፈዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ በበኩላቸው የእንኳን አደረሳችሁ መልእክትና መሰረት ከመጣል ጀምሮ በብዙ ዋጋ መክፈል በማዕከላዊ ሰሜን ኢትዮጵያ ሲኖዶስ ያገለግሉትን ሁሉ አመስግነዋል። በተጨማሪም የተወረሱ የቤተክርስቲያኒቱን ተቋም እንዲመለስም ጥሪ አቅርበዋል። ወደ ሰሜን ተመልከቱ በሚል ለአንድ ሳምንት ሲካሄድ በነበረው መርሃ ግብር ላይ በደሴና አካባቢው የወንጌል ስራ ትልቅ አስተዋጽኦ ያበረከቱ የወንጌል አባቶችና አገልጋዮች፣ ከተለያዩ ሀገራት የመጡ ተሳታፊዎች፣ ከአዲስ አበባና ከተለያዩ ሲኖዶሶች የመጡ መሪዎችና አገልጋዮች እንዲሁም የመንግስት አካላትና ጥሪ የተደረገላቸው እንግዶች ተሳታፊ ሆነዋል። በዕለቱ ያነጋገርናቸው የበዓሉ አዘጋጆችና ተሳታፊዎችም በነበረው ክብረ በዓል የተሰማቸውን ደስታ ገልጸዋል። በእነዚህ ዓመታት አትሊስት እኔ በነበርኩበት ከ71 እስከ 93 ዓመተ ምህረት ጀምሮ ከዚያም በፊት የነበረው በጣም ትግል የበዛበት ከባድ ነገር የነበረበት ፈተናው፣ ስደቱ፣ ስራቱ፣ የተለያዩ እንግልቶች የነበሩበት አስቸጋሪ ጊዜ ነበር። ብዙ የፖለቲካ ሁኔታ አመራር በተቀየረ ቁጥር ብዙ ለውጦችን በእኛ ላይ አይተናል። አሁን ደግሞ ያ ሁሉ ዘመን አልፎ ብዙዎች ተወልደው ወደ ክርስቶስ ኢየሱስ መጥተው አሁን የመጣው ትውልድ ደግሞ ቀደም ብለው ያገለግሉ አባቶችን፣ እናቶችን እያሰበ ስለረዳቸው እናመሰግናለን እያለ ህዝቡ እያመሰገነ ያለበት ጊዜ ነው። በዚህ ጊዜ በመገኘቴ በጣም ደስ ይለኛል። እንደዚህ ይሆናል ብዬ አልጠበቅኩም እና በዚህ አካባቢ ብዙዎች ዋጋ ከፍለዋል። እግዚአብሔር ታላላቅ ስራ ሰርቷል። የተፈወሱ አሉ፣ ከስራት የተፈቱ አሉ። መቼም ይሄ ነው ያ ነው ብሎ ለመናገር ያስቸግራል። አካባቢው እጅግ ጠንካራና ባህሉም እንዲህ በቀላሉ ኢንፊልትሬት ማድረግ የሚቻልበት ባለመሆኑ
የሚፈለገውን ያህል እንደሌላው አካባቢ ሆኗል ባንልም ነገር ግን የተሰራውን ስራ እያሰብን እንደነቃለን። በተለይ ደግሞ ያሁኑ የ25ኛው ሲኖዶስ ምስረታ እኔ ሶስተኛው ሲኖዶስ ፕሬዝዳንት ሆኜ ስመረጥ ከኔ በኋላ ደግሞ ያለው ቄስ ዋኘው አንዳርጌ ከኔ በተሻለ ውጤታማ የሆነ ስራ ሰርቷል እና ያ የተሰራው ስራ እኔን አስደንቆኛል። አውቶሪቲዎች ተከፍተዋል። ወንጌል ስራዎች በየቦታው ተሰርተዋል። ሰዎች ከነበረው ቁጥር አሁን ጨምረዋል። በየቦታው ብዙ ቀሳውስት ብዙ ወንጌላውያን ቄሶች ሆነዋል። ቄሶች ያልሆኑ ደግሞ እንደዚሁ ቀጥታ ጥሪ ተቀብለው ለአገልግሎት ተሰማርተዋል እና የተሰማኝ ታላቅ ደስታ ምንድነው ቢባል ይሄን ፍሬ ማየቴ የአባላት ቁጥር መጨመር የህንጻ የአምልኮ ቤት ህንጻዎች ደግሞ ብዙ ሆነው መገንባታቸው ለኔ ትልቅ ኩራት ይሰማኛል። ዛሬ በዚህ ስፍራ በመገኘቴ ይህን በዓል በማክበሬ እጅግ ደስ አምናለሁኝ። ትላንትና የረዳን አቤኔዘር ብለን ያከበርነው እግዚአብሔር የዛሬ 25 ዓመት ልጆቻችን የልጅ ልጆቻችን ከኛ በተሻለ መንገድ ወንጌሉን ይዘውት እነሱም አቤኔዘር ብለው እኛ አባባ ጉስጣቮ ብለን ወደ ኋላ ቄስ በሪሁን፣ ቄስ ደረጀ፣ አባባ ያለም፣ ቄስ ዘለቀ፣ ቄስ አለባቸው፣ ቄስ ሙሉጌታ ብለን ወደ ኋላ ዋጋ ያከፈሉት እንዳሰብነው የዛሬ 25 ደግሞ እና አቦይ ዋኘው ብለው እኛን ያስታውሱናል ብዬ አስባለሁ። ዓላማው ይሄንን ትስስር መፍጠር ነውና በዚህ አቅጣጫ መጸለይ፣ መትጋት፣ መብርታት ያስፈልጋል። ወደዚህ አካባቢ ሚስዮናውያንና ቀደም ያሉ አባቶች ወንጌል ቃለ እግዚአብሔር ማሰማት የጀመሩት 90 ዓመት በላይ ነው ተብሎ ይታሰባል። ከዚያ በኋላ እኛ ደግሞ መተን ከደረስንበት በኋላ ያለውንና እንደገና በአደረጃጀት ደረጃ ወደ ሲኖዶስ የገባንበትን በዓል ለማክበር ከዚህ ከየአካባቢው ከውጭ ሀገርም ከሀገርም ውስጥ ተሰብስበናል። ስለዚህ ዛሬ ይሄ ባለፉት አመታቶች ብዙ ውጣ ውረዶች ነበሩ። ሰዎችን ወደ እግዚአብሔር መንግስት ማምጣት፣ ከዚያ ቀጥሎ ያንን ደግሞ ማደራጀት፣ እሱን የማይፈልግ ኃይል ነበረ። እሱንም ደግሞ በእግዚአብሔር ጸጋና ረድኤት መከራውንም እየተቀበል ችግሩንም እየተቀበል አልፈን አሁን ደግሞ ወደ በጎ ወደ ድል ሁኔታ ላይ ደርሰናል። እግዚአብሔር ረድቶን ባርኮን ሰፍተን በጣም በዝተን እዚህ ደረጃ ላይ ደርሰን እግዚአብሔርን እያከበርን ያለ ነው። እንግዲህ ይሄ በብዙ በመሰጠት የተገኘ ነው። ውጤቱ ህይወት በመስጠት ጊዜ በመክፈል የተገኘ ድል ነው። እንግዲህ ይህንን ፕሮግራም በሲኖዶስ ደረጃ ታስቦ እንዲከበር ከተወሰነበት ዋናው ነገር አንደኛ የቀደሙ አባቶችን በተለይ ለወንጌል የከፈሉትን ዋጋ በማሰብ እነሱን ማክበር እውቅና መስጠትና እንዲሁም ደግሞ ቀጣዩ ትውልድ ደግሞ ለወንጌል እንደገና እንዲነሳሳ ይህንን የወንጌል አደራ ደግሞ ለሚቀጥለው ትውልድ ማስረከብ የሚል ሀሳብ ነበረ። ሁለት ዓላማዎች አሉት። የመጀመሪያው 90ኛ ዓመት ወደ ደሴ አካባቢ በይፋ ወንጌል የተሰበከበት ጊዜንና ሲኖዶሱ ደግሞ የተቋቋመበት ደግሞ 25ኛ ዓመትን ድርብ በዓላትን አብሮ ለማክበር ነበር የተዘጋጀው። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን እንደ አውሮፓውያን አቆጣጠር ከ2026 እስከ 2035 ዓ.ም የሚቆይ አዲስ ስትራቴጂ እቅድ ይፋ አደረገ። እቅዱ ማህበረሰቡን በኢኮኖሚ በማህበራዊና በመንፈሳዊ ዘርፎች ለመለወጥ ያለመ ሲሆን ሁለንተናዊ ለውጥ ያገኙ የማይበገሩ ማህበረሰቦች የሚለውን ራዕይ መሰረት አድርጎ ተዘጋጅቷል። ኮሚሽኑ ከ2026 እስከ 2030 ዓ.ም ብቻ ከ12.4 ቢሊዮን ብር በላይ በጀት መመደቡን ገልጾ ይህም በቤተክርስቲያኑ ታሪክ ከፍተኛ የሆነ የበጀት መጠን መሆኑ ተጠቁሟል። እቅዱ በዋናነት በተቋማዊ ብቃት ማሻሻል፣ ሁለንተናዊ የማህበረሰብ ልማት፣ የሰብአዊ እርዳታና የፕሮግራም ጥራት ማሳደግ ላይ ያተኮረ ሲሆን በዚህ መሰረት በርካታ ቤተሰቦችን የምግብ ዋስትና ለማስገኘትና 10,000 ወጣቶችን በሙያ ለማብቃት የታሰበ ነው ተብሏል። በተጨማሪም ኦፕሬሽን ቦናንዛ የተሰኘ የሀብት ማሰባሰቢያ ንቅናቄ መጀመሩና ዓላማውም እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ዓ.ም 25% ገቢ ከሀገር ውስጥ ምንጮች ለማግኘት ያለመ መሆኑ ተገልጿል።
ኮሚሽኑ በእቅዱ አፈጻጸም ላይ የገንዘብ እጥረት፣ የጸጥታ ችግሮችና የአየር ንብረት ለውጥ እንደ ዋና ስጋቶች መሆናቸውን ጠቅሶ እነዚህን ለመቋቋም የመከላከያ ስልቶች መዘጋጀታቸውን አስታውቋል። እቅዱ እስከ 2035 ዓ.ም በ3 ደረጃዎች ተከፍሎ እንደሚፈጸም የተገለጸ ሲሆን ይህም ቤተክርስቲያን እና ኮሚሽኑ በሀገር እድገትና ሰላም ላይ ያለው ሚና የበለጠ የሚያጠናክር እንደሆነ ይጠበቃል። መረጃው የኢትዮጵያ ቃለ ሕይወት ቤተክርስቲያን ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የቦሌ አራብሳ አጥቢያ የመሰረተ ድንጋይ ማስቀመጫ መርሃ ግብር ተካሄደ። የቦሌ አራብሳ አጥቢያ የመሰረተ ድንጋይ ማስቀመጫ መርሃ ግብር ላይ የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሶ፣ የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ፣ ጥሪ የተደረገላቸው እንግዶችና የአጥቢያው አገልጋዮችና አባላት ተገኝተዋል። የአጥቢያዋ መሪ እረኛ መጋቢ ናትናኤል በላቸው የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ በ2011 ዓ.ም እንደተተከለች በ2013 ዓ.ም አጥቢያ እንደሆነችና አሁን ላይ ጌታ ረድቷት የራሷን የማምለኪያ ስፍራ 1300 ካሬ ገዝታ ጌታ ለዚህ የመሰረተ ድንጋይ ለመጣል ቀን ስላበቃት እግዚአብሔርን አመስግነዋል። በመቀጠልም የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ ጌታ አጥቢያዋን በብዙ ቸርነት ስለረዳት አመስግነው በአውሮፓና በአሜሪካ ያሉ ትላልቅ ካቴድራሎች በአሁኑ ጊዜ የሚያመልክባቸው እንደሌለና እየተከራዩ እንደሚገኙ ገልጸው ይህ የማምለኪያ ህንጻ ግን ትውልድ በእግዚአብሔር መገኘት ውስጥ የሚሆንበትና የሚቀረጽበት ሆኖ ለብዙዎች ነፃ መውጣትና መባረኪያ እንዲሆን መልካም ምኞታቸውን ገልጸዋል። የክልሉ ፕሬዝዳንት መጋቢ ፋሲል ተክሉ ኢያሱ 1:1 ላይ ያለውን ቃል ጠቅሰው እግዚአብሔር ከሙሴ ጋር እንደነበረ ከእናንተ ጋር ይሁን እንጂ የሚለውን ቃል በመጥቀስ ሁል ጊዜ እግዚአብሔር ከኛ ጋር መሆኑን ማስተዋል አለብን፣ የድላችንን ምክንያት እርሱ ነው ሲሉ ተናግረዋል። በመቀጠልም በመጋቢ እንዳርጋቸው መልስ እግዚአብሔር ያሳርፋል በሚል ርዕስ ኢያሱ 21 ከ43 እስከ 45 ያለውን ቃል በመጥቀስ ጌታ የሰጣቸውን መልእክት አስተላልፈዋል። ሀይና ሀራቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት የትንሣኤ መታሰቢያ በዓልን ምክንያት በማድረግ በጎዳና ከወደቁ ወገኖች ጋር ማዕድ የመቁረስ ፕሮግራም አካሂዷል። ታምራት ሞቲት ዝርዝር አለው። በምልጃ አገልግሎት አብያተ ክርስቲያናትንና መሰል ዓላማ ያላቸውን ተቋማትን በስምምነትና በፍቅር በወንጌሉ አቅጣጫ ማገዝ ዓላማው በማድረግ ላለፉት 10 ዓመታት በኢትዮጵያ አራቱ ማዕዘናት የወንጌልን ተልዕኮ እየተወጣ የሚገኝ አገልግሎት ነው። አይን ሀቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎቱ ከሚያካሄዳቸው መንፈሳዊ ስራዎችን ባሻገር በየበዓላቱ በጎዳና ለወደቁ ወገኖች፣ ለአረጋውያንና ለሕፃናት የምገባና የአይነት ድጋፍ በማድረግ እውነተኛና ነውር የሌለበትን አምልኮ እየከወነም ይገኛል። የትንሣኤ መታሰቢያ በዓልንም አስመልክቶ በአዲስ አበባ ሳሪስ አጥቢያ በሚገኘው የቤተ ክርስቲያኒቱ ማምለኪያ አዳራሽ ጥሪ የተደረገላቸው እንግዶች የአቃቂ ቃሊቲ ክፍለ ከተማ የወረዳ 6 አመራሮችና አገልጋዮች በተገኙበት ከ50 በላይ ለሚሆኑ በጎዳና ለሚገኙ ወገኖች የምገባ መርሃ ግብር አካሂዷል። የአይን ሀቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት ራዕይ ተቀባይና መሪ የሆነችው ሐዋርያዊት ትዕግስት መድህን በዕለቱ የተገኙትን እንግዶች በማመስገንና ለትንሣኤው መታሰቢያ በዓል እንኳን አደረሰን በማለት ቤተ ክርስቲያኒቱ በተለይም በጎዳና ለወደቁና ጠያቂ ለሌላቸው ሕፃናትና ወጣቶች እንዲሁም አረጋውያን የምገባና የአይነት ድጋፍ ታደርጋለች። በዚህ ወቅትም በሚነገር የምስራቹ ወንጌል ብዙዎች ሲድኑና ከተለያዩ ስርዓቶች ነፃ ሲወጡ እናያለን። በዚህም ደስተኞች ነን በማለት ከዚህ የወንጌል ስራ ጋር አብረው መቆም የሚፈልጉ የአገልግሎት በሩ ክፍት መሆኑን በመጠቆም ከዚህ በኋላም በተለያዩ ጊዜያቶች ይህም በጎና እግዚአብሔር አምላክ የሚወደውን መልካሙን ስራ እየፈጸምን እንቀጥላለን ስትል ተደምጣለች። በማስከተልም ከመንግስት ቢሮ የመጡ አመራሮችም አይን ሀቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት በእግዚአብሔርም በምድርም መንግስት የሚያስመሰግናቸውን ተግባር እየፈጸሙ ነው የሚገኙት፣ በዚህም ደስተኞች ነን በማለት መንግስት ከቤተ ክርስቲያኒቱ መልካም እንቅስቃሴዎች ጎን አብሮ እንደሚቆምም ተናግረዋል። በእንግድነት የተገኙ አገልጋዮችም የህይወት ምስክርነታቸውን በማሰማት የትንሣኤውን ጌታ በማድረግ ታሪክን እንደሚለውጥና በከበረ ሰረገላ ላይ እንደሚያስቀምጥ በመናገር ከእናንተ መካከልም ነገ ላይ ለብዙዎች እረፍት የምትሆኑ ሰዎችን እግዚአብሔር እንደሚያስነሳ እናምናለን። እናንተ ብቻ ለመለወጥ ራሳችሁን አዘጋጁ በማለት መልካም ምኞታቸውንም ገልጸዋል። በመጨረሻም የምገባ ስነ ስርዓቱን ተግባራዊ በማድረግ የጸሎትና የአምልኮ ፕሮግራም ተካሂዶ አይን ሀቆሬ የጸሎትና የምልጃ ዓለም አቀፍ አገልግሎት ያካሄደው የምገባ መርሃ ግብር ፍጻሜውን አግኝቷል።
ከ21 የዓለም ሀገራትና ከተለያዩ የሃይማኖት ተቋማት የተወከሉ አካላትን ያካተተ የልኡካን ቡድን የኢትዮጵያ ሃይማኖት ተቋማት ጉባኤን ጎበኙ። ከተለያዩ 21 የዓለም ሀገራት ከተለያዩ የሃይማኖት ተቋማት የተወከሉና የሰላም ግንባታ ስራ ላይ የተሰማሩ አካላትን ያካተተ የልኡካን ቡድን ሚያዝያ 12 2018 ዓ.ም በኢትዮጵያ ሃይማኖት ተቋማት ጉባኤ በአካል በመገኘት የጉባኤውን የስራ እንቅስቃሴ ጎብኝቷል። የልኡካን ቡድኑ አባላት የኢትዮጵያ ሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ ሀጂ መስዑድ አደም እንኳን ደህና መጣችሁ በማለት የተቀበሉ ሲሆን የጉባኤውን አደረጃጀትና አሰራር አስመልክተው ማብራሪያ ሰጥተዋል። በተጨማሪም ለልኡካን ቡድኑ የኢትዮጵያ ሃይማኖት ተቋማት ጉባኤን አስመልክቶ ዝርዝር ማብራሪያ በምስል ተደግፎ የቀረበላቸው ሲሆን የልኡካን ቡድኑ አባላት ከቀረበላቸው ገለጻ በመነሳት የተለያዩ ጥያቄዎችን አንስተዋል። በመጨረሻም ለቀረቡት ጥያቄዎች ምላሽ በመስጠትና ተጨማሪ ማብራሪያ በማከል የዕለቱን የጉብኝት መርሃ ግብር ተጠናቋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ አገልግሎት ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። በሊባኖስ የእስራኤል ወታደር የኢየሱስ ክርስቶስን ሐውልት ሲያፈርስ መታየቱ ቁጣን ቀስቅሷል። ዳንኤል አንተነህ ዝርዝር አለው። በደቡብ ሊባኖስ አንድ የእስራኤል ወታደር በመዶሻ የኢየሱስ ክርስቶስን ሐውልት ሲያወድም የሚያሳይ ምስልም በማህበራዊ ትስስር ገጾች ላይ ከተሰራጨ በኋላም ሰፊ ውግዘትንም አስከትሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተፈጠረ ሁኔታ ድንጋጤና ሐዘን እንደተሰማቸውም ተናግረዋል። የውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው ስሜቱ ለተጎዳው ለሁሉም ክርስቲያን ስለ ክስተቱ ይቅርታ እንጠይቃለንም ብለዋል። የአካባቢው ነዋሪዎች ሐውልቱ ደብል በተባለ አካባቢ ወጣ ብሎ በአንድ ቤት በር ላይ ኢየሱስ ክርስቶስ ተሰቅሎ የሚያሳይ እንደሆነም ተናግረዋል። አካባቢው በእስራኤልና ሂዝቦላ ጦርነት ምክንያትም ነዋሪዎቹ ቀያቸውን ጥለው ካልሸሹባቸው ጥቂት መንደሮች ውስጥም አንዱ ነው። የደብል አካባቢ የቤተ ክርስቲያን ጉባኤ ኃላፊ አባ ፋዲ ለቢቢሲ መስቀላችን ቅድስት እምነታችንና የሃይማኖቱ ምልክት መዋረዱን ሙሉ ለሙሉ እንቃወማለንም ብለዋል። ከሰብአዊ መብት ድንጋጌ ጋር የሚቃረንና ጨዋነትን የማንጸባርቅ ነው በማለት ተመሳሳይ ወንድሞች ከዚህ በፊት ደርሰው እንደሚያውቁም ገልጸዋል። የእስራኤል ጦር በማህበራዊ ትስስር ገጾች የተሰራጨውን ምስል ትክክል መሆኑን ያረጋገጠም ሲሆን ክስተቱን አክብዶ እንደሚያይና የወታደሩ እርምጃ ከሚጠበቅባቸው ሴቶች ጋር የማይገናኝ ነውም ብለዋል። ዘገባው የቢቢሲ ነው። በተመሳሳይ ዜና በኢየሱስ ክርስቶስ የሐውልት ላይ ጉዳት ያደረሰው የእስራኤል ወታደር እንደሚቀጣ ተገለጸ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በደቡብ ሊባኖስ በአንድ የእስራኤል ወታደር በኢየሱስ ክርስቶስ ሐውልት ላይ ባደረሰው ጉዳት ማዘናቸውን ገልጸው ድርጊቱን በማውገዝ ተጠያቂነት እንደሚሰፍን ቃል ገብተዋል። ኔታንያሁ ድርጊቱን የኮነኑ ሲሆን በወታደሩ ላይ የዲሲፕሊን እርምጃ እንደሚወሰድ ተናግረዋል። በተጨማሪም እንዲህ ያሉ ድርጊቶች የመንግስትን ይፋዊ ፖሊሲ እንደማያንጸባርቁ አጽንኦት ሰጥተዋል። እስራኤል ለሃይማኖታዊ ስፍራዎች ክብር ለመስጠትና የሃይማኖት መቻቻልን ለማስፈን ቁርጠኛ መሆኗን በድጋሚ ገልጸዋል። ዘገባው የአልጀዚራ ነው። ለዛሬ ያዝናቸውን መረጃዎቻችንን ከመጠቃለላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማዕከላዊ ሰሜን ኢትዮጵያ ሲኖዶስ በአዲስ መልክ የተቋቋመበት 25ኛ ዓመት የብር ኢዮቤልዩ በዓልና ወንጌል በደሴ ከተማ የገባበት 9ኛ ዓመት በደሴ ከተማ በድምቀት ተከበረ። ከ21 የዓለም ሀገራትና ከተለያዩ የሃይማኖት ተቋማት የተወከሉ አካላትን ያካተተ የልኡካን ቡድን የኢትዮጵያ ሃይማኖት ተቋማት ጉባኤን ጎበኙ። ከውጭ በኢየሱስ ክርስቶስ ሐውልት ላይ ጉዳት የደረሰው የእስራኤል ወታደር እንደሚቀጣ ተገለጸ። ለዕለቱ ያዝናቸው የጄኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሱስና እያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት ተቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ